በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምሰነበታችሁ? አሜን። የሰራዊት ጌታ ልዑል እግዚአብሔር ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በዛሬው ዕለት የምንመለከተው መራሕያን የሚሉትን በምዕራፍ ሰለስቱ በዚህ እንመለከታለን ማለት ነው። ምዕራፍ ሰለስቱ መራሕያን ምን እንደሆኑ ስንት እንደሆኑ ይህንን በሚገባ ለማየት እንሞክራለን። ተማሪዎች ይህንን ምዕራፍ ካጠናቁ በኋላ አስሩንም መራሕያን ይለያሉ ማለት ነው። አስሩን መራሕያን ይለያሉ፣ ያውቃሉ። በተጠየቁም ሰዓት እንዲመልሱ መንገድ ይከፈትላቸዋል ማለት ነው። ተስሎታተ መራሑት የመክፈቻ ጥያቄዎች አርድእት እንቅድመዝ ተአምሩኑ ዘይትበሃል መራሕያን። ልጆች ካሁን በፊት መራሕያን የሚባሉ እንዳሉ ታውቃላችሁን? እስኪ ለመምህራችሁ ንገሯቸው። እስፍንቱ ውእቶሙ መራሕያን። ልጆች እነዚህ መራሕያን ስንት ናቸው? እስኩ ተናገሩም ቅድመዝ ዘተአምሩ መራሕያን። እስኪ ካሁን በፊት የምታውቋቸው ለመምህራችሁ ንገሯቸው። በጣም ጥሩ ልጆች። እንግዲህ መራሕያን ምን ማለት ነው? መርሃ መራ ከሚል ግስ የተገኘ ሆኖ መራሕያን ማለት መሪዎች ማለት ነው። ልጆች መራሕያን የሚለው ከምን የተነሳው? መራ ከሚል ግስ የተገኘ ሲሆን መራሕያን ማለት መሪዎች ማለት ነው። በተለይ በግዕዝ ቋንቋ ዋና ዋና መሪዎች 10 ናቸው። ልጆች 10 ዋና ዋና መራሕያን የሚባሉ በግዕዝ ቋንቋ እንደሚገኙ መታወቅ ያስፈልጋቸዋል። እነሱ ምን ይባላሉ? ውእቱ እርሱ ማለት ነው። ይእቲ እርሷ፣ ውእቶሙ እነርሱ ለወንዶች፣ ውእቶን እነርሱ ለሴቶች፣ አንተ ማለት ነው። አንቲ አንቺ፣ አንትሙ እናንት ለወንዶች ነው። ይሄ አንትን እናንት ለሴቶች፣ አነ እኔ፣ ንሕነ እኛ። አያችሁ ልጆች፣ እነዚህ 10 መራሕያን ይባላሉ ማለት። እነዚህን በሚገባ ልትይዟቸው ያስፈልጋል። እነዚህን በሚገባ ከያዛቸው በግዕዝ መነጋገር መጻፍ ትችላላችሁ ማለት ነው። እነዚህን በደንብ መያዝ ያስፈልጋቸዋል። በመራሕያን አረፍተ ነገር መመስረት ተማሪዎች ከዚህ በታች የተሰጠውን ግስ ለመምህራችሁ በተደጋጋሚ አንቡላቸው። ካነባችሁም በኋላ በ5ቱ ግሶች አረፍተ ነገር መስራትን እናያለን ማለት ነው። አረፍተ ነገር እየሰራን እንመለከታለን። ለምሳሌ ውእቱ በሚለው በላ፣ ውእቱ በላ፣ ሰቴ ጠጣ፣ ሆረ ሄደ፣ ተዋነየ ተጫወተ። አያችሁ ልጆች፣ ውእቱ እሱ፣ በላ፣ ሰቴ ጠጣ፣ ሆረ ሄደ፣ ተዋነየ ተጫወተ። አሁን ደግሞ አነ በሚለው እንመለከታለን። አነ በላይኩ እኔ በላሁ፣ ሰተይኩ እኔ ጠጣሁ፣ አነ ሆርኩ እኔ ሄድኩ፣ አነ ተዋነይኩ እኔ ተጫወትኩ። አያችሁ ልጆች፣ በአነ ይህን ሲመስል በንሕነ ደግሞ እንደሚከተለው እንመለከት። ልጆች በንሕነ ደግሞ ምን እንደሚመስል አብረን እንመለከታለን። ንሕነ በላይነ እኛ በላን፣ ንሕነ ሰተይነ እኛ ጠጣን፣ ንሕነ ሆርነ እኛ ሄድነ፣ ንሕነ ተዋነይነ እኛ ተጫወትን። አያችሁ ልጆች፣ እንደዚህ አድርገን በንሕነ ደግሞ አረፍተ ነገር እንሰራለን ማለት ነው። አንተ በላይከ አንተ በላህ፣ አንተ ሰተይከ ጠጣህ፣ አንተ ሆርከ ሄድክ፣ አንተ ተዋነይከ አንተ ተጫወትክ። አያችሁ። አሁን ደግሞ በአንቲ እንመለከታለን። አንቲ በላይኪ አንቺ በላሽ፣ አንቲ ሰተይኪ አንቺ ጠጣሽ፣ አንቲ ሆርኪ አንቺ ሄድሽ፣ አንቲ ተዋነይኪ አንቺ ተጫወትሽ። አያችሁ። እንዲህ አድርገን በእነዚህ በ5ቱ መራሕያን አረፍተ ነገር እንዴት መስራት እንደምንችል ተመልክተናል ማለት ነው። አረፍተ ነገር መመስረት በውእቱ። አያችሁ። አሁን በውእቱ አረፍተ ነገር እንዴት መመስረት እንደምንችል አብረን እንመለከታለን። ዳዊት በላ ህብስት፣ ዳዊት በላ ህብስት። ዳዊት ምን በላ? እንጀራ በላ። ያዕቆብ ሰትየ ወይነ፣ ያዕቆብ ሰትየ ወይነ፣ ያዕቆብ ወይን ጠጣ። ማትያስ ሆረ ሀበ ከኒሳ፣ ማትያስ ወደ ቤተ ክርስቲያን ሄደ። ኢሳይያስ ተዋነየ ኩህለ፣ ኢሳይያስ ተዋነየ ኩህለ። አያችሁ ልጆች፣ እንዲህ አድርገን አረፍተ ነገር መመስረት እንችላለን ማለት ነው። አረፍተ ነገር እንዲህ አድርገን መመስረት እንደምንችል ልናውቅ ያስፈልገናል። ምልማድ አሃዱ ምሉ ርቱ አውሶተ በውስተ መካነ በዱ። አስተዛምዱ ትርጓሜ መራሕያን እለተጽፉ በውስተ ክፍል ፊደል አ ምስለ ትርጓሜ እለተጽፉ በውስተ ክፍለ ፊደል በ
በአ ፊደል የተጻፉትን በበ ስር ከተጻፉት ጋር ትርጓሜያቸውን ተናገሩ ተብላችኋል። አነ ምን ማለት ነው ልጆች? ከላይ ባየነው መራያንን 10 መራያን ምን ማለት እንደሆኑ ተመልክተናል። አነ ማለት ምን ማለት ነው? እኔ ካላችሁ ትክክል ናችሁ። ንሕነ ምን ማለት ነው? እኛ። አንተ ምን ማለት ነው? አንተ ማለት ነው። አንቲ አንቺ ማለት ነው ካላችሁ በትክክል መልሳችኋል ማለት ነው። አንትሙ ምን ማለት ነው? እናንት ለነማን? ለወንዶች። አንትን እናንት ለሴቶች። ውእቱ እርሱ፣ ውእቱ እነርሱ ለሴቶች። ይእቲ ይቺ፣ እርሷ። ውእቶሙ እነርሱ ለወንዶች ካላችሁ በትክክል መልሳችኋል ማለት ነው። በጣም ጥሩ ልጆች፣ እንግዲህ መርሃን ይህን ይመስላሉ። መርሃን ምን ማለት እንደሆኑ ለአንደኛ ክፍል ዘጋጀው እነዚህን 10ን በሚገባ ለማየት ሞክረናል። እናንተ ደግሞ ቀለል ያሉ አረፍተ ነገሮችን እየሰራችሁ እንድትለማመዱ ያሳሰብኳችሁ እግዚአብሔር ቢወድና ቢፈቅድ በቀጣይ ደግሞ በምዕራፍ 42 አስማተ አዝማድ የቤተሰብ ስሞችን ለማየት እንሞክራለን ማለት ነው። እስከዚህ ሰዓት ጠብቀን ለቀጣዩም በቸርነቱ የሚያደርሰን የአባቶቻችን አምላክ የሰራዊት ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።